ዛሬ ደግሞ አንዲት የ19 ዓመት ወጣት የኔ የፍቅር ታሪክ ሰዎችን ሊያስተምር ስለሚችል የፍቅር ታሪኬን አቅርብልኝ ብላ ከሳውዲ አረቢያ በቮይስ የላከችልኝን እውነተኛ ታሪክ እንዲህ አቅርቤዋለሁ። ሳራ አህመድ አብዱ እባላለሁ። በአማራ ክልል በወሎ ክፍለ ሀገር ባቲ ቀርሳ በምትባል አካባቢ በቤተሰቦቼ መልካም እንክብካቤና ፍቅር ያደግኩ የ19 ዓመት ወጣት ነኝ። ዛሬ የምነግራችሁ ታሪክ በእኔ ዕድሜ አካባቢ ያላችሁና ከኔም ዕድሜ በላይ ያላችሁ ሴት እህቶቼ በእኔ ላይ የደረሰው የፍቅር ክህደትና ስህተት በእናንተ ላይ ደርሶ የልጅነት የፍቅር ጊዜና የሥራ ዘመን ተሰናክሎ እንዳይቀር በማሰብ ነው። ማንኛውም ወጣት መለወጥ፣ መቀየር፣ ኑሮን በማሸነፍ አልፎ ተርፎም ቤተሰብን መርዳት እንዲሁም ትዳር ይዞ ልጆች ወልዶ ማሳደግ ይመኛል። እኔም የዚህ አይነት ህልም ካላቸው እህቶቼ አንዷ በመሆኔ የዛሬ 2 ዓመት ገደማ ወደ አረብ ሀገር ሳውዲ አረቢያ ተጓዝኩ። ማዳም ቤት ገብቼ ስራዬን ጀመርኩ። መቼም በማዳም ቤት ያለውን የሥራ ጫና ሁላችሁም እህቶቼ ታውቁታላችሁ። እላይ ስንወጣ እታች ስንወርድ እንውልና ይመሽና ማታ አልጋችን ላይ አረፍ ብለን ሶሻል ሚዲያዎችን እንቃኛለን። በዚህ አጋጣሚ ነው ከአንድ ሰው ጋር ተዋውቀን ቅርርብ የጀመርነው። እንዲህ እያለ ግንኙነታችን እየቀጠለ ተጓዘና ለመጋባት ወስነን እኔንም ከማዳም ቤት አስወጥቶኝ ማረፊያ ቤት አስቀመጠኝ። ለመጋባት ወስነን ሀገር ቤት ላሉ ወላጆቼ ሽምግልና ተላከ። ጋብቻውም ተቀባይነት አግኝቶ ሕይወት ቀጠለ። በዚህ ሁኔታ ውስጥ እያለን ነው ለአንዳንድ ጉዳዮች ከቦታ ወደ ቦታ ስንንቀሳቀስ ከአንድ ቆንጅዬ ሰው ጋር የተዋወቅኩት። በዚህ አጋጣሚ ሳልነግራችሁ ማለፍ የማልፈልገው ነገር ሽምግልና ልኮ ላገባው ከወሰንኩት ሰው ጋር ምንም አይነት የፍቅር ስሜት የለኝም። እንዲያውም ትዳር ይዤ ለመቀመጥና ማዳም ቤት ውስጥ ጉልበቴ እየተበዘበዘ እንዳልኖርና በተጨማሪም በየጊዜው ካላገባውሽ ያለ ከመጨጨቅና ከሚልክብኝ የማስፈራሪያ ቃላቶች ለማምለጥ በማሰብ እንጂ ካቆምኩበት ልቀጥል። ሁለተኛ ከተዋወቅኩት ቆንጆዬ ሰው ጋር መገናኘትና መቀራረብ የየዕለት ስራችን መሆን ከጀመረ ውሎ አደረ። ከመጀመሪያው ሰው ጋር ደግሞ ግጭቶችና አለመግባባቶች እየጨመሩ መጡ። በሌላ በኩል ጋብቻችንን ለማድረግ ሀገር ቤት ድግሱ እየተጧጧፈ ነው። ነገር ግን አንድን ወንድ ሴት ልጅ ካላፈቀረችው ወንዱ ብቻውን ማፍቀሩ ዋጋ ቢስ ነውና ለጋብቻ ሽማግሌ የላከውን ሰው ፈጽሞ ጠላሁትና ሁለተኛ ከተዋወቅኩት ሰው ጋር ቅልጥ ያለ ፍቅር ውስጥ ገባሁ። ነገር ግን በሰላም ተረጋግተሽ ኑሪ ተብሎ ያልተፈቀደላት ሴት ነኝና እንደገና ሌላ ችግር ውስጥ መግባት ጀመርኩኝ። አንድ ቀን ይሄ የማፈቅረው ሰው ወደ አንድ ቦታ ብቻዬን ከመሄድ አብረን እንሄድ ብሎ ሲጠይቀኝ እሺ ብዬው ሄድኩኝ። እሱ ጋር ስደርስ ግን መኪና ውስጥ ድሮ ኢትዮጵያ ውስጥ የማውቃት በጣም የቅርብ ጓደኛዬን አገኘኋት። ከዚህ ከማፈቅረው ሰው ጋርም ይተዋወቃሉ። እናም ሰላም ተባባል። የምንሄድበት ደርሰን ከተመለስን በኋላ ሌላ ቀን እቤት የመጣ ስለማፈቅረው ሰው የህይወት ታሪክ አጣርቼ እንደሆነ ጠየቀችኝ። መልሴ ግን አላጣራሁም የሚል ነበር። እሷ ግን የህይወት ታሪኩን ታውቅ ነበርና የ3 ልጆች አባት እና ሚስት እንዳለው የማልችለው መርዶ አረዳችኝ። በጣም አበዱ። የሚይዘው የሚጨብጠው አጣው። ምድር ተሰንጥቃ ብትውጠኝ መረጥኩ። ራሴን እስከ ማጥፋት ደረስኩ። እንዲያውም የሆነ ጊዜ ክሎሮክስ የሚባል መርዝ ሁሉ ጠጥቼ ነበር፣ ግን አልተሳካልኝም። ፈጽሞ ያልጠበቅኩትና ያልጠረጠርኩት ነው የሆነው። ምክንያቱም በተደጋጋሚ ከኔ በፊት ስለነበረው ህይወት ጠይቄው የሰጠኝ መልስ ብቻውን እንደሆነና ከሌላ ሴት ጋር ግንኙነት እንደሌለው ነበር። ልብ በሉ ወዳጆቼ። በሌላ በኩል ደግሞ አገር ቤት ሽማግሌ የላከውን ሰው ለማግባት የሰርጉ ዝግጅት እንደቀጠለ ነው። እኔ ደግሞ እዚህ በፍቅርና በክህደት አብጃለሁ።
ሽምግልና የላከው ሰው በየጊዜው ጋብቻችንን እንዲሆንና እንደሚያፈቅረኝ በየጊዜው ይነግረኛል። መልሴ ግን አይሆንም ነው። እሱ ግን በተደጋጋሚ ይለምነኛል፣ ያለቅሳል፣ በጓደኞቹ ያስለምነኛል። የምትፈልጊውን ላድርግልሽ ይላል። ሲብስበት በጣም ታማሚ ሆነ። ለመጨረሻ ጊዜ እንዲተወኝና ሌላ የማፈቅረው ሰው እንዳለኝ ነገርኩት። ተስፋ ቆረጠ። ወደ ኢትዮጵያም ለመመለስ ወስኖ በባህር ጉዞውን እያደረገ የመንን አልፎ ጅቡቲ ድንበር ላይ ጀልባ ሰምጦ ሕይወቱ ማለፉን ሰማሁ። አዘንኩ፣ ደነገጥኩ፣ አለቀስኩ። የእሱ የተወሰኑ ቤተሰቦቹ እዚህ ሳውዲ ይኖራሉ፣ በአንቺ ምክንያት ነው የሞተው እያሉ አላስቀምጠሩኝ። ነገሮች ተቀያየሩብኝ። ሥራ መስራት አልቻልኩም። ያፈቀርኩት ሰው 3 ልጆችና ትዳር እንዳለው እያወቅኩ እንኳን በፍቅሩ ተሰቃየሁ። መተኛት አልቻልኩም። ሌሊት በህልሜ ይመጣል። 24 ሰዓት አለቅሳለሁ። ለጓደኞቹ ከሱ መራቅ እንደማልችል ነገርኳቸው። ጓደኞቹ የኔን ጉዳት ይመለከቱ ስለነበር አትራቃት፣ አብረሃት ሁን እያሉ ይቆጡት ነበር። ነገር ግን እንደ በፊቱ መሆን አልቻለም። እኔ ካልደወልኩለት አይደውልም፣ ከፈለገም ስልክ አያነሳም። የ1 ወር ነፍሰ ጡር ነበር። ከሱ እንደጸነስኩና አባቱ እንደሆነ ብረግረው ሊቀበለኝ ፈቃደኛ ባለመሆኑ ጽንሱን ለማቋረጥ ተገደድኩ። እኔ በጣም እየተጎዳሁ መጣሁ። እሱን ቀስ እያለ ከሕይወቴ እየወጣ እየሸሸ መሄድ ጀመረ። እኔም ተስፋ ቆረጥኩ። ሕይወት ይቀጥላል። ሌላ ባል ደግሞ አገባሁ። ፊልም የሚመስል ታሪክ ቀጠለ። እህቶቼ በተጋባን በ15 ቀኑ ተፋታን። ለምን ካላችሁኝ ሐሳቤም ውሎዬም የበፊቱ የማፈቅረው ሰው ደጃፍ ላይ ስለሆነ ሌሊቱ ሙሉ ማልቀስ ሆነ ስራዬ። ምን ነው ምን ሆንሽ እያለ ይጨነቃል። አዲሱ ባሌ ግን ምንም መልስ ከኔ አያገኝም። ያፈቀርኩት ሰው ጎዳኝ፣ ሕይወቴም ተመሰቃቀለ። ሥራ መስራት ካቆምኩ አሁን 5 ወር ሞላኝ። መጀመሪያ ላገባው በነበረው ሰው ሞት እና ለሰርጉ ከፍተኛ ወጪ አውጥተው የኔን ሰርግ ሲደግሱ የነበሩ ቤተሰቦቼ በተፈጠረው ነገር አዝነው ሁሉም አያናግሩኝም። በጣም ከፍቶኛል፣ ተጨንቄያለሁ። እህቶቼ በጣም የሚቆጨኝ ነገር ነግሬያችሁ ታሪኬን ላብቃ። የጸነስኩት ልጅ ማቋረጤና ከቤተሰቦቼ መቀየሜ እጅግ ያስቆጨኛል። የ17 የ18 የ19 ዓመት ወጣት ሴት እህቶቼ ከኔ ምን ተማራችሁ? አትቸኩሉ። ሁሉም ጊዜ አለው። እንዳትሰበሩ ተጠንቀቁ። እኔ በሕይወት ለመኖር 2 ዕድሎች አሉኝ። ቤተሰቦቼ ይቅር ሲሉኝና እንደገና አፍቅሬ ወልጄ ከብጄ መኖር ከቻልኩ። የተወደዳችሁ ቤተሰቦቼ በዚህ አጋጣሚ ሁላችሁንም ይቅርታ ጠይቃለሁ። ሳራ አህመድ አብዱ እባላለሁ። አበቃው። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው